እኔ በጣም ሀስለር ነኝ፣ ሀስል ወዳለሁ። እንደ ቻሌንጅ ነው መቆጥረው። የኔ አልቲሜት ጎሌ በቃ አንድ ፕሮዳክት በቃ የኢትዮጵያዊ ተብሎ ማየት ነው የምፈልገው። የዛሬ እንግዳችን የዚቻለም ካሳ ነች። የዚቻለም ካሳ የደይ አግሮ ፕሮሰሲንግ ኢንዱስትሪ ፋውንደር እና ሲኦ ነች። በኢትዮጵያ ውስጥ የሚታወቅ የጃም አምራች ነው። እኔ ምኑንም አላውቀውም ነበር ስለ ቢዝነስ። እውነት ለመናገር ቢዝነስ ሞዴልም የተዘጋጀ ነገር የለውም፣ ቢዝነስ ፕላንም የለው። በቃ እንዲሁ ዝም ብዬ በጭፍኑ ጀመርኩት። በመጀመሪያ ትርፍ የሚባልም ነገር እንዳለም ምንም የለኝ። የኔ በቃ ሁሌ ፓሽኔ በቃ ስራው ተሰርቶ ማየቱ ነው። ሁሉ ፕሮዳክቶች ውጭና የውጭ ሀገር ሰው ናቸው የሚለው ነገር ላይ በቃ ዘዴ እዛ ሳየው አም ሳቲስፋይድ። ጠርሙስ ፋብሪካ ሲሄድ ጠርሙስ ፋማ በቃ ቆምን እኮ ማምረት ቆማል። በቃ ያለ እኔ በጣም ትልቅ ቻሌንጅ ነበረ። በየቀኑ ነው ዋጋ የምከፍለው፣ ግን በቃ በደስታ ነው የምከፍለው። ያንን የፊቱን አላማዬን ስለማይ ምንም አይደክመኝም። I just enjoy it every day። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም እንዴት ናችሁ? ይህ መሪ ፖድካስት ነው። የዛሬ እንግዳችን የዚቻለም ካሳ ነች። የዚቻለም ካሳ የደይ አግሮ ፕሮሰሲንግ ኢንዱስትሪ ፋውንደር እና ሲኦ ነች። ከ15 ዓመት በላይ በዚህ ኢንዱስትሪ ላይ ቆይታለች። ጃም በማምራት ነው በጣም የሚታወቀው ዘደይ። ስለዚህ ከቤቷ ውስጥ ትንሽ የስኬል ከማምረት የጀመረችውን የጃም ምርት አሁን በትልቅ አግሮ ኢንዱስትሪ በአይሶ ሰርቲፋይድ በሆነ ፋብሪካ እና ኢትዮጵያ ውስጥ በጣም ታዋቂ የሆነ ብራንድ የሄደችበት ጉዞ ውጣ ውረዶችን፣ ስኬትን አይተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። እንኳን በሰላም መጣሽ። በሰላም ቆያችሁ። ከዚህ በፊት ከኢንተርፕረነር ጆርኒሽ በፊት ሌላ ሙያ ላይ ነበርሽ እና ያን ሽፍት ከባለሙያነት ከፕሮፌሽናል ሰው ወደ ኢንተርፕረነር ሰው የቀየረሽ አጋጣሚ ምን ነበር? እንዴት ነበረ? እኔ በሙያዬ ነርስ ነኝ። ስለዚህ የተለያዩ የኤንጂኦ ሰርቻለሁ። የሰራሁት ደግሞ እንደ ፕሮጀክት አድቫይዘር ስለሆነ በጣም ብዙ ክፍለ ሀገር ይሄዳለሁ። ስለዚህ በሀገሬ ውስጥ ያሉትን ነገሮች በደንብ ጠንቅቄ ያውቃለሁ። እና ሁሌ በእኔ ውስጥ አንድ ነገር ነበር። ለምንድነው ሁሉን ነገር የምናመጣው? በቃ ሁሉ ነገር ከውጭ ነው የሚመጣው። ቅድም እንዳወራ ነው ደግሞ በቃ ብዙ ሀገሮች ለመሄድ አፍሪካም አሜሪካም የተለያዩ ሀገሮች ለመሄድ እድሉ አለኝ ነበረኝ። ስለዚህ በዛ ማየው የሸቀጥ ብዛት እዛው ሀገር የሚሰራው ብዙ ነው። እኛ ሀገር ደግሞ ስትመጣ ኢትዮጵያ ውስጥ የተሰሩ ነገሮች ምንም የሉም። እና የራሴ ጥያቄ ነበረኝ። ለምንድነው መርፌ ቁልፍ የሚመጣው? ለምንድነው መርፌ እናቶቻችን ልብሳቸውን የሚሰፉበት እንኳ ለምን ይመጣል? በቃ ኤኒቲንግ ለምን ይመጣል የሚል ጥያቄ ነበረኝ። ሹሌስ ትንሽ ነገሮች ሁሉ። ከዛ በመነሳት በቃ ሁሌ አንድ ነገር ማድረግ እፈልጋለሁ። ምን ማድረግ እንደምፈልግ ግን አላቅም ነበር። እንዴት ማድረግ እንዳለብኝም አላቅም። ከዛ ጥያቄ ተነስቼ በምሰራበት መስሪያ ቤት ልጆች ራሳቸውን ኮሌጅ ሲገቡ በቃ በጣም ብዙ የፊልድ ስራ ስለነበረው ቁጭ ልበልና እስቲ ሪፍሌክት ላድርግ። ምንድን ነው የምፈልገው በሚቀጥለው በህይወቴ ጆርኒ ምን ማድረግ ነው የምፈልገው የሚለውን ነገር ማሰብ ጀመርኩኝ። ከዛ የተለያዩ ነገሮች ሞክር ነበር። መጀመሪያ ያሰብኩት እንደውም በቃ ሻይ ቤት፣ ኬክ ቤት ምናምን በጣም ኩክ ማድረግ ፕሮሰስ ማድረግ እወዳለሁ በተፈጥሮዬ።
እነዚህ ሰፈር ካልዲስ የነበረባት 1 ግራም ፕላስ ምናምን መጀመሪያ የተሰራች ቤት ነበረች። በቃ መጀመሪያ እሷን ሄጄ ነበር የጠየቁት። ስጠይቃቸው ባይዜን 25,000 ብር ነበር ኪራዩ ለሁሉ ነገር እኮ ነው በሙሉ። እና እንደሱ ሲሉ በኋላ 25,000 ብር እውነት ውሃ ሽጬ ሻይ ሽጬ ምናምን ሽጬ መክፈል ይችላለሁ እንደ የሚል ነገር ደረስኩና ከዛ በሱ ቀረ። ሌሎቹንም እንደዛው አንዱን ስሞክር ፋይናሊ እዚህ አትክልት ተራ ሲሄድ በሲዝኑ በጣም ብዙ ፍሬ ወድቆ መሬት ላይ ይገኛል። ከዛ ደግሞ ግሮሰሪ ስትሄድ ደግሞ ምንም ነገር የለም። ጃም ደግሞ ለድሮ ለልጆች ይሰራ ነበር። ከዛ በቃ ለምን ጤናማ የሆነ ነገር ይሄን ነገር ወደ ማርማላት ብቀይረው ጥሩ ነገር ይሆናል የሚል ከዛ ተነስቼ ነው ወደዚህ መጣሁት። ፒያሳ ተርፎ ነው ተበላሽቶ ብዙ የነበረው አትክልት ተራ ያየሽው? አዎ ተበላሽቶ እንደውም በቃ መንገድ ላይ ሁሉ በሲዝኑ መንገድ ላይ ነው የሚወድቀው። እኔ እንደውም አስታውሳለሁ ተማሪ ነርስ በነበርኩበት ጊዜ አንድ ሙዝ አዳልጦት ተሰብሮ ሁሉ ሆስፒታል ለብዙ ወሮች ሆስፒታል የነበረ ሰው ሁሉ ነበር። እና ያንን ሁሉ ሪፍሌክት አደረኩ ያንን ሳይ። ስለዚህ ምናልባት አንድ ቀን ይሄ ነገር እዚህ ላይ በደንብ ባይያዝ ፕሮሰስ ባይደረግ ነው እዚህ ጋር የተደረሰውና አንድ ነገር ኮንትሪቢዩት አደርጋለሁ በሚል ነው። እና በውስጥ የነበረውን ጥያቄ ለእኔ መልስ ለማግኘት ነበረ አገኘሁ። እንዴት ተጀመረ ተዴ? ያው እንዳልኩ ይህንን ሀሳብ ውስጥ ያዝኩና በቃ ለምን ፍራፍሬ እየገዛው ቤት ያልሞክርም የሚል ፍራፍሬዎችን ከዛው ሱፐርማርኬት ገበያ እየገዛው ቤቴ በራሴ ድስት በቤት ውስጥ በማደርገው ነገር ጀመርኩት። የሞከርኩ ምን ነበር የማውቀው በጣም አነባለሁ ስለ እንትኑ። ከዛ ደግሞ ያሉት ነገሮች እዛ ሱፐርማርኬት ሂጄ አየዋለሁ እንዴት ነው ምናምን ነው የሚለው። የጤናም ባለሙያም ስለሆንኩ ሄልዝ ዋይዝ ምንድነው ያለው ቤኔፊት፣ ለሰዎችም ችግር እንዳያመጣ ምንድነው ማድረግ ያለብኝ የሚሉትን ነገሮች ለማድረግ ሸልፍ ላይፉ ምን ይመስላል እንዴት ነው የሚቆየው የሚለውን እየሰራሁ በአካባቢያችን አንድ ኮኦፕሬቲቭ ሱቅ ነበረች። እዛች እየወሰድኩ ሰጣቸዋለሁ። ሰዎቹ በጣም ኢንከሬጅ አደረጉኝ። እንደውም የውጭ ሀገር ሰዎች ነው የሚኖሩበት እኛ አካባቢ። እነሱ በቃ ጥሩ ነው ሲሉኝ ምን ሲሉ ከዛ በኋላ ትንሽ ከፍ እያረኩ እያመረትኩ ከፍታው ስንት እንደሆነ እንዳትስቁ ኩድቢ 5 10 12 ጃር ሊሆን ይችላል። ከዛ በኋላ ያንን አይደለ ምን ያህል መቆየት ይችላል የሚለውን እየሰራሁ እያስቀመጥኩ ሙቀት ሊይዝ ይችላል ይሆናል ወይ አፌክት ሊያደርገው ይችላል ወይ ያልኩ ሞቃት ሀገርም እየላኩ እዚህ ደግሞ እንትን ጥራትና ደረጃዎች እነሱ ጋር እየሄድኩ እያስመረመርኩ ከዛ ቀስ እያልኩ when I have confidence that this product ይሄ በቃ ጥሩ ፕሮዳክት ነው ስል በቃ ወደ ቢዝነስ ሰው ሁሉ ጓደኞቼ ሁሉ ኢንከሬጅ ሲያደርጉኝ መግባት ፈለኩ። ግን እኔ ምንንም አላውቀውም ነበር ስለ ቢዝነስ እውነት ለመናገር አንዱም አይዲያ የለኝም። ቢዝነስ ሞዴልም የተዘጋጀ ነገር የለውም፣ ቢዝነስ ፕላንም የለው፣ ይሄን ባረግ ይሄ ነው የሚባል ነገር የለም። በቃ እንዲሁ ዝም ብዬ በጭፍኑ ጀመርኩት። ስለዚህ እግዚአብሔር ረዳኝ እንጂ አንብቤ ይሄ ነው ይሄ ፕላን አለው ይሄ በዚህ ይጀመር በዚህ ቀነስ በዚህ ይውጣ የሚባል ነገር የለው። ከቤቴ ነው የጀመርኩት። ሲጀምር በኋላ ትንሽ እንደዋል አይደል እንደ ፓይለት ፌዝ መጀመር ስንፈልግ ማሽን ማምጣት ፈለኩ። እንደ አጋጣሚ ባለቤቴ የተማረው ዴንማርክ ስለሆነ እዛ ኢንጂነሮች ምኖች ያውቅ ነበርና እነሱ በቃ ስንነግራቸው በጣም ጥሩ አይዲያ ነው እዚህ ምናልባት ሪፈርብሽ የሆነ ሰከንድ ሃንድ ማሽን ልንፈልግ እንችላለን ያለ እዛ ደግሞ ትንሽ ማሽን ልናገኝ እንችላለን አሉና ማሽኑ ተገኝቷል ምናምን ሲሉኝ ኦኬ ጥሩ ነው እንግዳውማ መላክ ይቻላል ምናምን አልኩ። ያኔ ለካ ኢንቨስትመንት ሰርቲፊኬት ማግኘት ማውጣት አለብን ኤልሲ መክፈት ምንም አይዲያ የለኝም። ከዛ በኋላ እንደዚህ ያልኩ ቢዝነስ ትንሽ የምታጓደኛለችኝና እንደዚህ ብዬ እንትን ስል እንዴ በፍጹም እኮ መጀመሪያ ላይሰንሱን ነው ማውጣት ያለብሽ፣ መጀመሪያ እኮ ኢንቨስትመንት ሰርቲፊኬት ማውጣት አለብሽ፣ ከዛ በኋላ ነው እቃ ማስመጣት ምናምን የምትችይዋለች። was good enough ምንም ጊዜ አልወሰደብኝም። ኢንቨስትመንት ሰርቲፊኬቱን አወጣሁ። ቢዝነስ ላይሰንስ አላወጣሁም ነበረ። ያው ቢዝነስን ሬጂስተር አደረኩ ያን ጊዜ እንደ ሶል ፕሮፕራይተር ዘዴ ማርማላት ፋብሪካ በሚል በ2006
ዓመተ ምህረት ኢንቨስትመንት ሰርቲፊኬት አግኝቼ እቃውን አመጣሁ ማለት ነው። በበቃ ዋቴቨር የሚጠየቀው ጥያቄ ሁሉ ጎረቤት እየተጠየቀ ነው፣ ሰው እየተጠየቀ ነው እንጂ ምንም አይዲያ አልነበረኝም። ከዛ እቃው ሲመጣ ሳየው ትልቅ ነው፣ እንደው በጣም ትልቅ በጣም ልኩና በቃ እዚህ ሊሆን አይችልም፣ ቤት ኪራይ ተከራይተን መጀመር አለብን። ቤት ውስጥ ነበር ያሰብሽው መጀመሪያ? ኪራይ ስፈልግ ደግሞ ኪራዩ በጣም አይገኝም፣ እንደኛው ውድ ነው። ከዛ ደግሞ መጀመሪያ ስንጀምር ጠርሙስ እዚህ ሀገር ይገኝ ነበረ። አዲስ ግላስ ፋክተሪ የሚባል ጉለሌ ነበሩና እነሱ ያመርቱ ነበር ጠርሙስ። ከነሱ ነበረ በዶንያ በምናምን ጠርሙስ እያመጣሁ እንትን የምለው። ከዛ በኋላ ቤቱም አልተገኘም። ኦኬ ያልኩ ጎዴናፍ እግዚአብሔር ይመስገን ቤታችን ግቢ ያለው ከጀርባ እና እዛ ግቢ ውስጥ የሆነ በኤጋሽት ሰራንና እቃውን እዛ ውስጥ አስገባን። ከዛ በኋላ ይሄንን እቃውን የገዛልን ሰው የመጣ ኢሬክት ለማድረግ በደንብ አስተካከለልን። ምን ሆነ? ከዛ ጠርሙስ ፋብሪካ ሄድኩኝ። ጠርሙስ ፋብሪካ ሲሄድ ጠርሙስ ፋማ በቃ ቆምን እኮ ማምረት ቆማል። በቃ ያለ እኔ በጣም ትልቅ ቻሌንጅ ነበረ። ከዛ በቃ ዝም የለም ቱ ዚስ ዴይ ጠርሙስ ፋብሪካ የለም ኢትዮጵያ ውስጥ ምንም አይነት ጠርሙስ የለም። ጃር እንደዚህ የፕሮዳክት የፉድ የለም። ከዛ በኋላ በቃ ቁጭ አለ፣ ማሽኑም ቁጭ አለ። እሱ መጥቶ ኢንስቶል አድርጎት ሄደ። በቃ ምን ማድረግ ይሻለናል እያልን ስናወራ 1 ዓመት ምናምን አለፈ። ከዛ በጣም ሰፖርቲቭ የሆነ ባለቤት አለኝ፣ እናንተም እንደዛው እንድታደርጉ። ከዛ እሱ በቃ ምን መሰለሽ አለ፣ በትንሹ አትሊስት የሆነ ሚኒመም ኳንቲቲ አምጪና ሞክሪው፣ ካዋጣ ይሆናል፣ ከከሰርሽ that's fine፣ ተምረሽበት ታልፊያለሽ። ስለዚህ ምንም አይደለም ማለት። ከዛ ደግሞ ጠርሙሱ እንዲመጣ ሌላ ጥናት፣ ሌላ እንዴት ነው የሚመጣው፣ ምንድነው፣ እንዴት ነው የሚከፈተው፣ ብላብላ የት ነው የሚገኘው። ከዛ ከስንት ውጣ ውረድ በኋላ የመጀመሪያ 20 ፊት ኮንቴነር አመጣን። ከዛ መስራት ጀመርን። ያው አለን እስካሁን ድረስ። ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the Private Sector Development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The Private Sector Development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. ምንድነው ግን የተወሰነ ፕሮሰሱ ወደ ፍሩቱ ወደ እንትን ሲቀየር ወደ ጃም ሲቀየር ምን አይነት ፕሮሰስ ነው የሚሄደው? ፋብሪካው በቤት አልቀረም፣ ይሄን እንድታውቁ። ከዛ አሁንም ቤቴ ነው ብላችሁ እንዳትመጡ ፈለጋ ወይ። ከዛ በኋላ በኢንቨስትመንት ቦታ ወስደን ታጠቅ ኢንዱስትሪያል ዞን አካባቢ አሁን በጣም ጥሩ የሆነ ኢንተርናሽናሊ ሰርቲፋይድ የሆነ ፋብሪካ አለን። እንዴት ነው የሚጀመረው? ከፍሬው ነው። ፍሬሽ፣ እኛ ከፍሬሽ ፍሩት ነው የምንሰራው። ፍሬሽ ፍሩቱን ከገበሬዎች ነው የምንገዛው። እስካሁን ድረስ ምን አመርቶ የነበረው በአብዛኛው ስትሮበሪ ጃም ነው። ከእንግዲህ ወዲያ ግን በጣም የተለያየ ፍሬ ነው የምታዩት። ስትሮበሪ ብቻ አይደለም። ግን እንደው በስትሮበሪ ብጀምር ፍሬውን ከገበሬ ፍሬሹን እንገዛለን። እኛ ጋር ካመጣን በኋላ ስኪልድ የሆኑ ማንፓወሮች ሶርት ያደርጉታል። የሚቆረጥ ነገር ይኖረዋል፣ እሱ ይቆረጣል፣ ይታጠባል፣ ምን ይላል። ከዛ በኋላ ማሽን ውስጥ ገብቶ ክራሽድ ሆኖ የሚደረጉ ነገሮች ሆነው ያው የምትጨምርበት፣ የምትቀንስበት፣ የምትቀዳበት ስንት ጊዜ ቴምፕሬቸር እንደሚቆይ ኢን ቢትዊን መጀመሪያ ፍሩቱ የስኳር መጠኑ ምን አይነት እንደሆነ በኋላ የምትጨምረውንም አፌክት ስለሚያደርግ ብዙ ፕሮሰሶችን ካለፈ በኋላ ከዛው ከፕሮሰስ ማድረጊያው ቦታ እንዳለ የተለያዩ ፓራሜትሮች ይሰራሉ። ፊዚዮ ኬሚካል ፓራሜትሮች እነሱ ተሰርተው በቃ ጓሄድ ሲባል ይመረታል በጠርሙስ ማለት ነው።
ቅድም ስለ እድገቱ እያወራሽ ነበርና ከቤት ምን ያህል ጊዜ ፈጀ? ከቤት ወደ ውጭ ለመውጣት እንደ 6 ዓመት ወስዷል። ለእውነት ለመናገር ከዛ ባነሰ ጊዜ ውስጥ መውጣት እንችል ነበር፣ ምክንያቱም ፋብሪካው ኦልሬዲ ተሰርቶ ነበረ። ግን በወቅቱ መብራት አልነበረም። ስለዚህ ኦልሞስት 3-4 ዓመቱ ቤቱ ተሰርቶ ቁጭ ብሎ ነበር መብራት ለማግኘት። አንዴ ሲሪል እንትን ላይ መብራት አልገባም ነበር። እንደውም አሁንም ስቲልም እኮ እኛ ራሱ ነው የሚያገባው እንጂ ይሄ እንደ ሌሎች እዛ ደረጃ አልደረስም ማለት ኢንዱስትሪያል ዞን ሌላ ሀገር መብራት፣ ውሃ፣ መንገድ፣ ቴሌኮም ምናምን የለም። ሁሉንም ራሳችንን የምናደርገው በጥረት ነው። ምን ያህል ፕሮሰስ ለማድረግ ምን ያህል ነው ጊዜ የሚፈጀው? ከፍሩት እስከ አንድ ባች ለማውጣት ወደ ሜቢ 4 ሰዓት ተኩል ይፈጃል። ዲስትሪቢዩት የማድረጉስ ነገር እንዴት ነው? ከሙያም አንጻር በዛ መልኩም ስላልሄድኩበት እንዴት ዲስትሪቢዩት እንደሚደረግ አላውቅም ነበር። ግን ኦኬ ብዬ መጀመሪያ ነው የማመርተው ነው የምሸጠው ነው ድራይቭ ማድረገው ኤቭሪቲንግ። ከዛ በኋላ ሱቅ እሄዳለሁ፣ አሳያቸዋለሁ። ኦኬ ያበሻ የዚህ ሀገር ፕሮዳክት ታይቶ ነው የሚጠፋው፣ በቃ ዘለቄታ የለው ምናምን ይላሉ አንዳንዶቹ። እንደዛ እንደማይሆን ለአንዳንዶቹ ለመናገር ሞክራለሁ። አንዴ እዚህ አንድ ገስት ሃውስ ነበር፣ እዛ ሄድኩና በቃ በደንብ ተቀበለችኝ። ከዛ ኬን ቀምሰውና ገስቱ ደንበኞቻችን ከወደዱት በቃ በጣም እንትን እንላለን አለች። ኔክስት ዴይ ደወለችልኝና በጣም ወደውታልና 5 ካርቶን ይዘሽልኝ ነው ያለችኝ። 5 ካርቶንማ ይበዛብሻል፣ ቀስ እያልሽ ትወስጂዋለሽ፣ ምክንያቱም በአንዴ 5 ካርቶን ብዙ ነው የሚሆነው እና ምናምን ስለታረ ግድ የለም ዝም ብለሽ አምጪው ምንም አይደለም አለች። እና ከዛ ነው የተጀመረው። ዛሬ ምልህ በብዙ ካርቶኖች እንሸጣለን በቀን። ግን ያኔ ግን 5 ካርቶን በጣም ብዙ ሆኖ ነበረ። እና እኛ ማርኬት የምናደርገው አሁን የማርኬቲንግ ቲም አለን፣ ራሳችንም ዲስትሪቢዩት እናደርጋለን፣ ዲስትሪቢዩተሮችም አሉ። እና በተለያዩ ሆስፒታሎችን እንትን እናደርጋለን፣ ዩኒቨርሲቲ እናቀርባለን፣ ሆቴሎች በብዛት እናቀርባለን፣ ኒርሊ ኦል ሱፐርማርኬት ሱቆች ላይ ዲስትሪቢዩት እናደርጋለን። ስትጀምሪ ግን ጀማሪ ነበረች። ለምሳሌ ዋጋ እንዴት አወጣሽ? ዋጋ ምን ይመስል ነበር? እውነት ለመናገር በጣም የምትረዳኝ ጓደኛ ነበረች። እሷ ሌላ ሴክተር ላይ ስለነበረች እና ጠይቃታለሁ። በቃ አሁን ዛሬ ምን ያህል ሰራሽ ትለኛለች። 2 ኪሎ ካልኳት ኦኬ 2 ኪሎ የሚያወጣውን ምን ያህል አወጣሽ? የጨመርሽው ኢንግሪዲየንት ምን ያህል ነው? አሁን ቤት ክራይ ብትከፊ፣ መብራት ብትከፊ፣ ውሃ ብትከፊ ምናምን ብለሽ አስቢው ምናምን ትለኛለች። እንደሱ ነበር። በመጀመሪያ ትርፍ የሚባልም ነገር እንዳለም ምንም የለኝ። የኔ በቃ ሁሌ ፓሽኔ በቃ ስራው ተሰርቶ ማየቱ ነው። ኢቨን ቱ ዚስ ዴት እንደዚህ ብሎ ይሄ ፕሮፊት ማርጅን ምናምን የሚለው ገና ብዙም አልተዋሃደኝም። ግን በቃ ሰርቶ ፕሮዳክቱ ያው የድሮ በቃ ሁሉ ፕሮዳክቶች ውጭና የውጭ ሀገር ሰው ናቸው የሚለው ነገር ላይ በቃ ዘዴ እዛ ሳየው አም ሳቲስፋይድ። እንደዛው ነው። ገበያ ላይ ተወዳዳሪ ነበረ ዋጋው በዛን ጊዜ ነበረ። ተወዳዳሪም ገበያውም ተወዳዳሪ ነበረ። እየቆየ ሲሄድ ደግሞ ያው ጥራቱን ሰርቲፊኬሽኖችንም ጥራት ላይ እኛ አንደራደርም። ያው ካለኝም ከሙያ አንጻር በዛ የተነሳ አሁን ኳሊቲው ገበያው ተወዳዳሪ ነው። ባይ ዘ ዌይ በጣም ኃይለኛ ኮምፒውተሮች ኢምፖርትድ ጃም ነው ስቲል አሁንም ድረስ በቃ 90% ኢምፖርትድ እኮ ነው። የኛ እኮ በጣም ትንሽ ናት። ምንድነው ግን ዲፍረንሱ? አሁንም ቢሆን ምኑ ብራንድ ዲፍረንስ ብቻ ነው ኢምፖርትድ ከሚሆነው? የብራንድ ዲፍረንስ ነው። ዛሬ በቃ በጣም ደስ የሚለኝ ነገር አንዳንድ ሰው ዘዴ ምናምን ስላቸው እንኳ በቃ የሚሰጡኝ ፊድባክ በጣም በቃ ኢንከሬጅ ያደርገኛል። ብራንድ ዲፈረንስ በጣም ልዩነት አለው። ይሄ ፍሬሽ ነው፣ ከፍሬሽ ነገር ነው የሚሰራው። ምንም ነገር አዲቲቭ ነገር የለውም፣ የሚጎዳ ነገር የለውም፣ ፕሪዘርቫቲቭ ምንም ነገር የለውም። ስለዚህ ቴስቱም ራሱ ዲስቲንክቲቭሊ በቃ የፍሬው እንትን ያለውና ብዙ ሰው ይወደዋል። በፕራይስም ኮምፒቲቲቭ ነን። ብዙ ጊዜ በየ3 ወሩ አሁን ገበያ ላይ እየሄድ እናያለን እና ያለው ምንድን ነው
ዶሚኔት ለማድረግ ኢምፖርቱን ይችላችኋል? አሁን ምን ያህል ማርኬት ይችላል? በጣም ትንሽ ነው። በጣም ትንሽ ነው። ገና ነው። ገና ነው። በጣም ትንሽ ነው ያለው ሸር በጣም ትንሽ ነው። ግን ሆፕፉሊ አሁን ሞር ለወደፊቱ ኤክስፓንሽንም ስለምናስብ ምናልባት ከዛ ላይ ትንሽ የጠነከረ ማስል ይኖረናል እና እንደው ትንሽ ፐርሰንት ኮንትሪቢዩት እናደርጋለን ብዬ ገምታለሁ። ድሮ ግን ስትጀምሪ መጀመሪያ አካባቢ ባለው ጊዜ በሙያ ስትሰሪ ነበረ፣ ብዙ ሀገር ሶሪ ነበረ። ከዛ ስራ ለቀሽ ጀማሪ ኢንተርፕረነር ስትሆኚ ደግሞ ለማንም ያው ያ የነበረሽ እንትን የለውም። እንደውም ሌላ ሰው ፊት የምታይበት ፕሮዳክት የሞክሩልኝ ራስሽ ደሊቨር ታደርጊያለሽ እና ያ ሳይኮሎጂካል ሽፍት ምን አይነት ስሜት ይሰጥሽ ነበር? ያለ አንቺ ሀስሉ ምን? እኔ በጣም ሀስለር ነኝ። ሀስል ወዳለሁ። እንደ ቻሌንጅ ነው የምቆጥረው። የእኔ አልቲሜት ጎሌ በቃ አንድ ፕሮዳክት በቃ የኢትዮጵያ ተብሎ ማየት ነው የምፈልገው። ያ ስለሆነ አልቲሜት ጎሌ ኤኒ ቻሌንጅ እቋቋመዋለሁ። there were time አንዴ መብራት ይጠፋል። በጣም በዛን ጊዜ በጣም መብራት ይጠፋል። አንድ ቀን ቤት ፕሮሰስ ስናደርግ የለም መብራት ሆል ናይት። ከዛ አፍተር ሚድናይት ምናምን መጣ። ከዛ ኦልሞስት ሰርተን ስንጨርስ 12 ሰዓት ሆነ ከጠዋቱ። 12 ሰዓት ሰርቼ ጨርሼ ከዛ በኋላ ሻወር ወስጄ ሲሚንቶ ደግሞ ወረፋ ነበር ያኔ ለኮንስትራክሽኑ ለሲሚንቶ ወረፋ ነበር። በሌሊት ተነስቼ ሄድኩትና ኦፍ ኮርስ የነበረኝ ስራ በጣም ጥሩ ነው። ጥሩ ፖዚሽን ነበረኝ። ኤቭሪቲንግ ዋዝ አለ አይደለ ጥሩ ነው። ከዛ ባልከው መሰረት ስታየው ትንሽ ማይመች ነገር ይኖራል ብለህ ታውናለህ። ግን I was driven by my passion። ስለዚህ ምንም መስሎ አይታየኝም። ምን ትችላለሽ? ቻሌንጅ አልነበረም ወይም ከቤተሰብ ጓደኛ ከምን? ጓደኞቼ በጣም ኢንካሬጅ አደረጉኛል። ባለቤቴ በቃ this is my dream እኔ በቃ ይሄንን ነገር ማሳካት ፈልጋለሁ ስለምለው በቃ ተወጪው ነው እንግዲህ በቃ አንዳንዴ በቃ በጣም ይደክምሻል እኮ ላንቺ ለጤና ጥሩ አይደለም ምናምን ይላል። ግን ስለማወደው እስካሁን ድረስ በጣም ብዙ ነው ዲማንድ የሚያደርገው ታይሜ። ግን በቃ ያንን የፊቱን አላማዬን ስለማይ ምንም አይደክመኝም። I just enjoy it every day። ደግሞ እየበዛ ስትሄድ ሌላው ፓሽኔ ምንድነው? ብዙ ጊዜ ከሴቶች ላይ ከገጠር ሴቶች ላይ ብዙ ፕሮግራሞች ፋሚሊ ፕላኒንግ እንደዚህ የጤና ፕሮጀክቶች ምናምን ስልሰራ ስለነበረ አሁን በቃ ሌላው ፓሽኔ ለሴቶች የስራ እድል መፍጠር ነው። ስለዚህ አሁን ብዙ ሴቶች እዛ ላይ ሳያቸው በቃ extremely very happy satisfied። አንዳንዴ በሌላ መልኩ ቅር የሚያሰኝ የሚጎትትህ ነገር በምናምን ሲኖር እንኳን በቃ እነሱን አያለሁ። ለነሱ ብዬ why don't I አላደል ሳክሪፋይስ ለምን አላረግም የሚል ነገር አለኝና ፓሽን ስላለኝ ምንም ነገር ወደ ኋላ ያስቀረኝ። ስሙስ ከየት ነው የመጣው? very interesting። ስሙ አክሮኒም ነው፣ የቤተሰብ አክሮኒም ነው። ባለቤቴ ተስፋው ይባላል፣ ቲ ነው። ሄኖክ ይባላል ልጄ፣ ዳንኤል ይባላል የሚቀጥለው ልጅ፣ ዲኤ የዝቻለም ወይ ብዬ እንዲሁ ምን ልስጠው ስል ስጽፍ ምናምን ስል አኬም አፕዚስ አሁን ደግሞ በዴይ መስለኝ አይደለ? አሁን እንደሱ ነው የሚለው። በቃ ሁሉ ሰው እንደሱ ነው የሚለው። በቃ ዘዴይ ስታርት ዘዴይ በቃ ዊዝጃም ዘዴይ አይደለም። እሱ ነው እንደሱ ነው። ምን ይመስላል ግን አሁን ያለው የኢትዮጵያ ውስጥ ያለው ላይ ፕሮሰስድ ፉድ ኦር ከፍሩትም ጋር የተያዘ ያለ ኢንዱስትሪ ያለበት ሌቭል? አይ ቲንክ ከመጀመሪያ ከነበረው የተሻለ ነው የሚሄደው። ምክንያቱም እኛ ያው ኢንፋክት አንዳንዴ ለምን ነበረ ወደ ጃም የገባሁት? ምክንያቱም ህብረተሰቡ አንዳንድ እኮ ስሙን አያውቀውም፣ አጠቃቀሙንም አያውቀውም። አንዳንዴ በቃ በዳቦ የሚገባ እያልን ነው እና ለምን ሌላ ነገር አልገባሁም እላለሁ። ግን ስቲል ያም ሆኖ ግን አሁን በጣም እያደገ ነው የሚሄደው። የራሱ አርባናይዜሽኑ፣ ሆስፒታል ሴክተሩ መብዛቱ ደግሞ ትንሽ ቆይተን ኤርላይንስም ሰፕላይ ማድረግ እናስባለን። ሆፕፉሊ ይሳካልናል ከእግዚአብሔር ጋር። ስለዚህ እየሰፋ ነው የሚሄደው። በእርግጥ እንደሌላው አይደለም። አሁን ግን ብዙ ተከፍተዋል ኢትዮጵያ ውስጥ አይደል? የአግሮ ፕሮሰሲንግ ኢንዱስትሪዎች ማለት ብዙ ማለት አይቻልም።
አሁን እንደው ፓርቲኩላርሊ በጃመን ብንወስድ I think about we are 3-4 ስለዚህ by the way ዘዴግ የመጀመሪያው የፕራይቬት ሴክተር የፍሩት ፕሮሰሰር እንትን ነው በዛን ጊዜ የነበረው ማርቲ ብቻ ነው አሁን አንዳንድ አሉ ግን ብዙ አይደለም ምክንያቱም it's not as lucrative እንደምታስበው እንትን አይደለም አይደለ ብዙ ገንዘብን አስልቶ ለሚሰራ ትንሽ ይቸገራል ስለዚህ ሁለተኛ ደግሞ ምግብ በጣም ዲፊካልት ሴክተር ነው ምግብን ፕሮሰስ ማድረግ ስለዚህ ቀላልም አይደለም በጣም ትግል ነው በቃ ሀስከፈ ትግል ነው ወዶ የገባው ካልሆነ በቀር ሌላው ምንም እንትን አይል ተደፍሮ ገብተ እንደው ሰስቴን አርጌ ይቆያሉ ለማለት በጣም ያስቸግራል ሮ ማቴሪያል ሶርሲንግ ውስጥ እንዴት ነው እዚህ ፍሩት ሲዝናል ነው በጣም ሲዝናል ነው ልክ ነህ እንደው እኛ መጀመሪያ እንደውም ስናቅድ ገና መጀመሪያ ሳልመው ሌሎች ፍሩቶችን ለማዘጋጀት ነበር ስትሮበሪ አልነበረም ባይዘው ያንኛ ስንጀምረው አሁን ነው የመጣው ስትሮበሪ ገበሬዎች የገቡት ኤክስፖርተር የሚያደርጉ የመጡት አሁን ነው ስለዚህ ፎርቹኔት ኢናፍ በእኛ አካባቢ ያሉት ስትሮበሪ አምራቾች በጣም የተወሰነ ሲዝን ናቸው ማይኖሩት እንጂ ብዙ ስትሮበሪ የሚያመርት አካባቢ ነው ያለነው ወደ ሆለታ ምናምንና ከነሱ ነው 100% ሶርስ የምናደርገው ስለዚህ ክረምቷ ስትጫን ነው ማይኖረው ያኔ ደግሞ ሌላ ስራዎችን እየሰራን ሼልፍ ላይፉ ደግሞ ጥሩ ስለሆነ የሚቀጥለው ሲዝን እስከሚደርስ ድረስ እንቆያለን ያ የሆነበት ምክንያት ምን ነበረ የተለያዩ ማሽነሪዎች ያስፈልጋሉ ሌሎቹን ፕሮሰስ ለማድረግ እንዳጋጣሚ የኛ ማሽን የሚሰራ በቃ በጥራት ያንን ብቻ ስለነበረ ሌሎቹንም ማሽነሪዎች ስላላስመጣ እዛ ላይ ስቲክ አድርገን ብዙ ቆይተናል ይሁን እንደምታውቁት ብዙ ወጣውረዶች አሉ ለእናንተ እንትን ማለት ነው ስለምታውቁት ስለዚህ በዛ ብዙ ቆየንና አሁን ግን የተለያዩ ማሽነሪዎች አስገብተናል ሶርሲንጋችን አሁን በጣም ሰፍቷል አሁን ብዙ ገበሬዎች ጋራ ወደ 40 ምንጭ ወደ 720 ገበሬዎችን አሰልጥነን ወደ 17 ዲኤዎች ቀጥረን ለነሱ ሰፖርት የሚያደርግ ከነሱ ሶርስ ለማድረግ ከአንድ 3 ዩኒየኖች ጋራ አግሪመንት ፈርመን ከነሱ ጋራ ነው አሁን ሶርስ እያደረግን ያለነው ምን ይመስል ነበር ከራስ ዴሊቨር ከማድረግ እንዴት እያደገ ሄደ ዲማንድ በኩል ከአምስት ካርቶን ትልቅ ኦርደር ነበር አሁን ወዳለበት የሄደበት ጉዞ ምን ይመስላል ጥሩ መጀመሪያ ከኔ ነው የጀመረው ከዛ በኋላ አንድ ሴልስ ቀጠር ከዛ ከሷ ጋራ እኔ ነበርኩ መነዳው በጣም ጎበዝ ነበርች አይ ባክሽ በቃኛ አሁን ደክሞናል ቤት እንሂድ ነው የጫናውንማ ሳንጨርስ አንሄድም ትላለች እና በጣም ጎበዝ ልጅ ነበረች እና ከዛ በኋላ ኦኬ ድራይቨር መቅጣት ተጀመረ ከዛ ትራክ መግዛት ተጀመረ ከዛ ትራኮች ሆኖ ከዛ ሴልስ ቲሙን ማዋቀር በቃ እንደዛ አሁን በጣም ጥሩ ገበያዎች አሉ ምን ያህል ቦታ ነው ምን ያህል አውትሌት ላይ ነው የሚሸጡት 400-500 እንደውም አሁን በጣም ብዙ ሱቆች ደንበኞች ነበሩ ትንንሽ ሱቆች ኪዮስኮች በየቦታ አሁን ሱቁ ቦታቸው ላይ ስላልሆኑ ገና ልንፈልጋቸውና አርጌን ልናረጋቸው ነው ስለዚህ ግን በእንዴት ነው ይሄ ዲስትሪቢዩሽኑ ማርኬቲንጉ የሚሰራው በእንትን ላይ አይታችሁ ነው በአይነቱ ወይም በሴግመንት ላይ አይታችሁ ነው ሆቴሎችን ሱቆችን ሱፐርማርኬቶችን ሚኒ ማርኬቶችን በማለት ነው የምንሰራው ግን ያው ዲስትሪቢዩሽኑ አንድ ቢሆን ግን እንትኑ ሴግመንት አለው ራሳችሁ ነው ዳይሬክትሊ ራሳችንም ዳይሬክትሊ እናደርጋለን አንዳንዴ ደግሞ ኤጀንቶችም እንሰራለን አንዴ ሌላኛው የማኑፋክቸሪንግ ላይ ያለው ክፍተት የካሽ ፍሎ ቻሌንጅ ነው ከፍላችሁ ነው የምትገዙት ብዙ በክሬዲት ላይ ሆነ ይችላል ከዛ ፕሮሰስ ይደረጋል ከዛ በኋላ ነው የሚሸጠው እንደውም ሲሸጥ ሱፐርማርኬት ነው በክሬዲት ነው እንጂ አይደለ እንደ የካሽ ፍሎ ቻሌንጁና ማኔጅመንት መንገዶች ምን ይመስላል በጣም እሱ ብቻ አይደለም ካሽ ፍሎ በጣም አፌክት የሚያደርግብን እኛ ጠርሙሱን ኢምፖርት ስለምናደርግ ስቲል ጠርሙሱ በቃ ጠርሙስ ኢምፖርት እያደረግን ነው ስቲል ቱዴይ
ጠርሙሱን ኢምፖርት ለማድረግ በጣም ብዙ ብር ነው የሚይዘው። 1 ኮንቴነር፣ 2 ኮንቴነር፣ 3 ኮንቴነር። ያው የኤልሲዩ ችግር እንዳለ ሆኖ ወረፋችን ሲደርስ ያንንም ስናመጣ እጅግ በጣም ብዙ ብር ነው የሚይዘው። ስለዚህ እሱ ላይ ካሽ ፍሎዋችን በጣም እንትን ያደርጋል፣ ይይዘናል። ሌላው ያው ሊሚቶች አሉ። ለምሳሌ አሁን ኦኬ አንድ ሰው 3 ካርቶን 4 ካርቶን እንግዛ ቢለን ዛሬ ካሽ ነው እንጂ ክሬዲት አንሸጥም። እንደውም ከዛም ከፍ ብሏል መስሎኛል። ስለዚህ የነሷ ትረዳናለች በየጊዜው ፍሩቱን ለመግዛት ሌሎቹም ግብአቶች ለመግዛት። ስለዚህ ካሽ ፍሎ አዎ አንዳንዴ እንቸገራለን፣ ግን በዛም ብሎ ፍሩቱን ለመግዛት አንቸገርም። ይሄ አንዳንድ ኢምፖርት የሚያደርጉ ድርጅቶች እንደ አማራጭ የሚያዩት ኤክስፖርት ነው። በተለይ ለኢምፖርቱ የሚያስፈልገውን ገንዘብ ለማምጣት እውነት ነው። ልክ ነው። እኛ ያው ከካፓሲቲ አንጻር፣ ሁለተኛ ደግሞ እዚህም ያለው ገበያ ጥሩ ስለሆነ እስካሁን ድረስ ብዙም ወደዛ አልገፋንም ነበር። ግን አሁን ሊትራሊ ኤክስፖርት ማድረግ በጣም እንፈልጋለን። ምክንያቱም ፕሮዳክታችን ዳይቨርሲፋይ አድርገናል። ስትሮበሪ ጃም ይዘህ ውጭ ሀገር ልሽጥ ብትል እነሱ ያላቸው ናቸው አላቸው። ማንኛውም ሀገር ስትሮበሪ ያመርታል። ግን አሁን ትሮፒካል ፍሩቱን ይዘን ብንቀር በቃ እነሱ ገበያ ይኖራሉ በሚል አሁን በጣም የተለያዩ የሀገራችንን ፍሬዎች አምርተን ለሌሎቹ ኖት ኦንሊ ጃም ግን ድራይ አድርቀን አሁን ማድረግ ጀምረናል። በአጭር ጊዜ ውስጥ ድራይድ ፍሩቶቹ በተለይ ለኤክስፖርት ማርኬት በጣም አውሮፓ ምናምን ኤክስፖርት ማርኬት ላይ እንገባለን ብለን ነው የምናስበው። እና ለሱ ብቻ ይሄ ካሽ ፍሎአችን እዛ ወደዚህ ምናምን ለማምጣት ሳይሆን ያው ቅድም እንደነገርኩ ማስገባት አይደለም፣ ደግሞ ማውጣት አለብን የራሳችንን ነገር ለሌሎቹ የኛን ጥሩ ነገርም ማካፈል በሚለውም እሱም የራሴ የሆነ እንትን ስለሆነ ወደዛም ለመሄድ እንደሱ እናደርጋለን። አሁን በቅርቡ ወደሱ እንገባለን። አሁን ሬዲነስ ኤክስፖርት ሬዲነስ አንዳንድ ትሬኒንጎች ፕሮግራሞች እየተሳተፍን ያለ ነው። ለጠርሙሱ እስካሁን ገርሞኛል። በጣም ይገርም ጥሩ ነው። እኛ እንደገረመናለን በጣም ማለቴ አይ ዶንት ኖ እናንተ እንዴት እንደሆናችሁ አላቅም እንጂ በአጠቃላይ ለፉድ ሴክተር እኮ በኢትዮጵያ ፓኬጂንግ በጣም ትልቅ ችግር ነው ያለው። በጣም ቤት ካርቶን ኳሊቲ ካርቶን ቤት ዋቴቨር ቡና የምታሽጉበት እናንተ እኛ አሁን ለድራይ ፍሩት የምንፈልገው እና ምልህ ይሄ ነው የምትለው እንትን ብዙ ችግር አለ። እኛ አሁን being ISO 22000 FSC 22000 ምልህ በጣም ግሎባሊ ኖን የሆነ ሰርቲፊኬሽን አለን። ስለዚህ ኦል ኦኬ ይስቃለው እንዳሎቹ ይሄ ነገር ፉድ ግሬድ ነው እንዴ አለው ሰርቲፊኬት። አሁን ለምሳሌ የድራይ ፍሩቱን ዚፕላክ ያላት ትንሽ እንትን ነገር ለማድረግ ከየት ነው ሶርስ የምታደርገው ሮ ማቴሪያል ፉድ ግሬድ እንደሱ ይሉኛል። ያው እንደዛ አይነት ነገሮች አሉና በአጠቃላይ ፓኬጂንግ ችግር አለ። ግን በጠርሙስ በኩል ግን በጣም ችግር አለ። በጣም ግን ሆፕፉሊ በቃ አሁን እየመጣ ነው። በቅርብ ተጀምሯል። ኦኬ ሪሰንትሊ ሎካሊ ሶርስ ማድረግ ጀምረናል። የሆነ እንትን አንድ ፓኬጂንግ ተጀምሯል። ግን ይመስለኛል ትልቁ ቻሌንጅ እነዚህ እንትኖች በጣም ትልቅ ኢንቨስትመንት ይመስሉኛል። ይሄ ማምረቱ ራሱ ሊሆን ይችላል። የፓኬጂንግ ራሱ ፋብሪካዎቹ ትላልቅ ይመስሉኛል እና ትልቅ ፑል ኦፍ ማርኬት ካሌላቸው ደግሞ በጣም ይቸገራሉ። እንደሱ ነው። እንደውም እኔ ላስት ታይም በጣም በቃ ጠርሙስ ፋብሪካ ወደ ኢትዮጵያ ገባ ሲባል በቃ ዘ ኔክስት ዴይ እዛ ቢሮ ነኝ እና የሚሉት ነገር እነሱ ምንድነው ኳንቲቲሽ ምን ያህል ነው የምትፈልጊው ነው። ስለዚህ እነሱ እንዳልከው ማምረት የሚፈልጉት ኢን ሚሊየንስ ነው፣ 5 6 7 ሚሊየን ነው። በሌላ መልኩ ደግሞ የኛ ደግሞ ምልህ ሌላው ፕሮዳክት ላይክ ቢራ whatever በቃ በሚሊየንስ የሚቆጠር ነው የሚሸጠው። ስለዚህ ያ በጣም ኢምፖርት አልሆነም
የሚያደርገው እዚህ ነው የሚያመርቱት። በጣም ትልልቅ እኮ በጣም ትልልቅ ፋብሪካዎች አሉ። እዚህ ነው የሚመረተው። እነሱ ራሳቸው ለሌላ ያመርቱ ማለት ነው። እነሱ ያመርታሉ ከፈለጉ፣ ግን ያ ማርኬት ኦልሬዲ ስላላቸው በቃ ለአመት ለ2 ዓመት ኦርደር ስላላቸው የኛን 1 ሚሊዮን አይሻይል። ምክንያቱም ኢቨን ወደዛ ሴክተር ለመሄድ ወደ ማኒፋክቸሪንግ የፉድ ግሬድ የሆነ የጃር ምናምን ለማምረት የራሱ ሆነ ላይን አለው። ስለዚህ ያንን ኢንቨስትመንት ውስጥ መስገባት ቱ ዘ ኤክስቴንት እኔ ሞልድ ገዛለሁ። ስለዚህ እንደዚህ አልሰራም፣ ግን ሆፕፉሊ በቅርብ ጊዜ ይሰራል ብዬ ተስፋ አደርጋለሁ። ክርስቲያን ተስፋ አይቆርጥም። አይ ቲንክ የፑሉ ማነስ ይመስለኛል፣ የማርኬት ፑሉ። ግን ያንን ፑል እኮ ስትጀምረው ነው የምታገኘው። እኔ ዛሬ ምልህ ከአንድ ጠርሙስ 1000 ካርተን የምትሸጠው እኮ ስትጀምረው ነው። ግን በእኛ ለምን ቅድም ያልከው ጥያቄ ለምን የውጭ ሀገር እንትኖች ቢዝነስ ሰዎች ለምን አላዩትም የሚለው ነው እንጂ የሚያስገርመኝ በእኛ ሀገር ምልህ ቶሎ ያለውን ማርኬት ነው በተፈጥሮ ባላደል ካለው አሁን ሁኔታ ስታየው ሰው በቃ ፋስት ነገር ነው የሚፈልገው እንጂ ግራጁዋሊ ማደግን ነገር አይመርጥም። ስለዚህ በዛ ነው የሚመስለኝ እንጂ እኔ እንደውም ብዙ ጊዜ በቃ በደንብ እንትን ለማየት ሞክር ነበረ። እንደውም በቃ ኦኬ ጠርሙስ ከሌለ በቃ አትሊስት 70 ጠርሙሶች ተሰብስበው ወደ ጠርሙስነት በቃ የሚያደርግ አነስ ያለ ማኒፋክቸሪንግ ይኖር ይሁ በቃ በጣም ብዙ ነው እንድታስብ ያደርጋል። ምክንያቱም በጣም አስቸጋሪ ነው ለኛ። አንደኛ ምልህ ለሪሳይክል አይመችም ነገሩ። ምክንያቱም አንቧ ቢሆን በሳጥን ትገዛዋለህ፣ ሳጥን መልስ አምጣ ትላለህ። አንድ ጠርሙስ ገዝቶ ምንም የለውም። ሁለተኛ ሪሳይክል የሚደረገው ቤት ውስጥ ነው። ለቅመሙ እነዚህ እህቶቼ ይጠይቁ ለሚጥሚጣ ዋቴቨር ለዛ ነው የሚጠቀሙት። ሪሊ እንትን አይሉ አንድ ጊዜ ብቻ ነው ያየሁት። አንድ እንትን ላይ አንድ ሬስቶራንት ላይ ጁስ ሲሸጡበት አየሁ። እነሱም ለኛ ደንበኞች ናቸው ይወስዳሉና እንደዋል አይደለ እነሱም እዛው ሪሳይክል ያደርጉታል። ስለዚህ የፓኬጂንግ በጣም ቻሌንጅ ነው በጣም በብዙ ነገር። ግን ሆፕፉሊ እንደዋል አይደለ በቅርብ ጊዜ ውስጥ ይፈታል ብዬ ነው የማምነው። ግን ትልቁ ለማደግ ወር ለማስፋት ስራው ሊሚቴሽንሽ አንዱ እሱ ነው ማለት እንችላለን። በጣም ይቻላል። ምክንያቱም አንድ ከጅቡቲ መጫን የፈለገ አንድ ደንበኛ ነበር። እዚህ ሀገር ትልቅ ፋብሪካ አለው፣ ሌላ ፋብሪካ እና ኦኬ የራሴን ፕሮዳክት የምግብ ነው እሱ የሚያመርተው እና ናዝሬት ነው በጣም ትልቅ ፋብሪካ አለው እና በቃ እኔ ወደዛ ስለምልክ ያንቺን ጨምሬ ለምን አልክም ምናምን አለኝ። ያልኩ የሱም ፋብሪካ ሄጄ ጎበኘሁ። እኛም ጋር ፋብሪካ መተዋየ በቃ ማለት ደስ አለው። እኛ ጋር ብዙም ሪኳየርመንት የለም፣ አንቺ በጣም ብዙ ሪኳየርመንት ሞልተሻል ምናምን አለ። ከዛ በኋላ እንትን ሲለኝ ኦኬ እንዴት ነው እንትን ምስለው ኦኬ አትሊስት በየጊዜው አንድ 20 ፊት ኮንቴነር ምናምን መጫን እንችላለን ምናምን ሲለኝ ኬት ላይ ነው ያ 20 ፊት ኮንቴነር ጠርሙሱ ኬት ነው ማመጣው ነው የመጀመሪያ ጥያቄ። ጠርሙስ ነው ኬት ነው የሚመጣው ያ ጠርሙስ። ኦኬ እሱ ባዘዘበት ቀን ኤልሲው ባይከፈትስ ባይደርስስ? እና ስቲል ለእድገታችን ማነቆ አንዱ እሱ ነው። ብዙ ሌሎችም ነገሮች ቢኖሩ አንዱ ሜጀር እሱ ነው። ሌሎች ምንድን ናቸው የምታነሳቸው ቻሌንጆች አሉ? አክሰስ ቱ ፋይናንስ ሁሉም የኢትዮጵያ ቢዝነስ አብዛኛው አትሊስት በጣም ትልቅ ቻሌንጅ ነው። በጣም ትልቅ ቻሌንጅ ነው። አክሰስ ቱ ፋይናንስ በጣም ትልቅ ቻሌንጅ ነው። እንደውም ለስኬሊንግ አይ ቲንክ ኢትዮጵያ ውስጥ በጣም ማነቆ ነው። በቃ ትልቅ እንደዛ ሲልህ አሁን በቃ ኦኬ ለካ ሪኳየርመንቱ ይሄ ነው ብለህ ኦኬ ብለህ 20-30 ኮንቴነር እንዲመረትልህ ሎካሊ ቢሆን ኖሮ ታደርጋለህ። ወይም ደግሞ ኦኬ ለዚህ ይሄ ማሽን ያስፈልገኛል ብለህ ነገ ማልዳ ሄደህ ያንን ልታገኝ ትችላለህ። ስለዚህ አክሰስ ቱ ፋይናንስ እና አክሰስ ቱ ፎሬን ከረንሲ ለእኛ ጋር በጣም ትልቅ ማነቆ ነው። ለእኛ ፐርሰናሊ ትልቅ ማነቋችን ነው የነበረ። ይሄ የዲስትሪቢሽን ቻናሉ ላይ ብዙ ፕሮዳክት አመርቶ ዲስትሪቢሽን የሚገባ ሰው አንዱ ያው ከብዙ ቻሌንጅ በኋላ ነው የሚማረው። ለየትኛው ነው መስጠት ያለብኝ፣ በስንት ብዛት ነው መሸጥ ያለብኝ የሚለው ዳይሬክትሊ ራሱ አምራቹ የሚያገኛቸው አካላት አሉ። የሆነ አውትሌቶች ደግሞ አስቀምጠው በእነሱ በኩል አለ።
ሁሉም አይተሽዋል ያስባለሁ እስካሁን በአንቺ የትኛውን አድቫይስ ታደርጋለች ለሚጀምሩ ሰዎች የትኛው ዲስትሪቢዩሽን ቻናል ቢጠቀሙ ይሻላል ምክንያቶች ምንድን ናቸው? በመጀመሪያ ደረጃ ሰው ለመማር አሁን ልክ የኛን አፕሮች መጠቀም ነው የሚሻለው። ምክንያቱም ዲስትሪቢዩት ስታደርግ ብዙ ነገር ነው የምትማረው። ፊድባክ ትሰማለህ፣ ምንድነው ኢንቫይሮንመንቱ የሚመስለው ታያለህ፣ ኢንተራክሽኑ ምንድነው፣ የሚፈልጉት ምንድነው የሚለውን ነገር ሁሉ ታያለህ። ስለዚህ እንዲሁ ለዲስትሪቢዩተር ከመስጠት ራሳቸው ቢጀምሩት ይሻላል ነው የምለው ካለኝ ልምድ ስቲል አሁንም። ምክንያቱም እኛ አንድ ጊዜ ታስታውሳላችሁ በጣም ብዙ ምርት ተከልክሎ ነበር ወደ ኢትዮጵያ እንዳይገባ። ከተከለከሉት ምርት አንዱ ጃም ነበር። ዛኔ ቡም አድርጎ ነበር ያኔ። እውነቴን ነው የምልህ ከመርካቶ በቃ ምንም መቀመጫ የለንም። የስልኩ ብዛት፣ ዲስትሪቢዩት ለማድረግ የሚፈልገው ሰው ብዛት ምናምን እና ያኔ ቆም ብለህ እንዴት ነው ትላለህ። አንድ ዲስትሪቢዩተር ሁለት ዲስትሪቢዩተር ጋር ከሰራ እኮ እሱ ፊቱን ካዞረብህ ሂዶ ነው አትዱ። ስለዚህ ለጀማሪ ራስ እያደረጉ እየተማሩ ፊድባክም እየሰሙ እየቀለሱ በዛ ቢጀመር ጥሩ ነው ብዬ አምናለሁ። ግን ስቲል እኔ ብዙ ጊዜ አሁንም ቢሆን ዲስትሪቢዩተሮች ቢኖሩን 100% ለዲስትሪቢዩተር በመስጠት እስካሁን ድረስ አምነት ኮንቪንስድ ስቲል የምንማራቸው ነገሮች አሉ ብዬ ነው የማስበው። ሼልፍ ላይ የሚቀመጥበት አቀማመጥ ዲክቴት ለማድረግ ግን ጥረት ታደርጊያለሽ? አልፎ አልፎ እናደርጋለን። ያው እኛ ሀገር ውጭ ሀገር ሼልፍ ትገዛለህ ደረጃውን አይ ሌቭል ከፈለክ ፎርማሊ መግዛት ትችላለህ፣ ወይም አላደም ኔጎሽዬት ማድረግ ትችላለህ። እኛ ጋር እንደሱ አይነት ነገር የለም። ግን ያው ሄደን ይሄ ሀገር ምርት ነው ዝቅ ካረጉት ከፍ አድርጉት፣ ሚክስ ካረጉት ለየት ብታረጉት የሀገር ምርት ስለሆነ ሞር ይታያል። እንዲህ አይነት ነገሮች እናደርጋለን። እኔ ከገባው በተለይ ያችን አይል ሳላይ ያለ አልወጣም። ምን ይሰማሻል አሁን እዛ ሄደሽ ፕሮዳክቶችን ስታያቸው? እውነት ለመናገር እግዚአብሔርን በጣም ነው የማመሰግነው። ምክንያቱም በውስጥ የነበረው ሀሳብ ከሀሳብ ነው አይደለም የሚጨምረው ሁሉ ነገር ከሀሳብ እዛ በመሬት ወርዶ ብዙ ውጣ ውረድ አልፎ ዛሬ በቃ እዛ እኩል ቁጭ ብሎ ኢንፋክት ሞር ቫይብራንት ሆኖ ደንበኛ አንዳንዴ ደንበኞች እዛ ያሉትን ምስጠይቃቸው ዘዴ እንዴት ነው ገበያው? ዘዴ ሰው ሁሉ ነው የሚወደው፣ እናንተ ቶሎ ቶሎ አታመጡ ምናምን ሲሉ ለእኔ አንዱ በየጊዜው እግዚአብሔርን ማመሰግንበት ጉዳይ ነው። ምክንያቱም ብዙ ከፍና ዝቆች ስለነበሩ በዛ ውስጥ አልፈ ይሄ እንደዚህ ሲሆን በጣም ነው ደስ የሚለኝ። በጣም አቆመ የፈለግሽበት ጊዜ ግን አልነበረም? ኖ የለም አለ ብያላቅም እውነት ለመናገር ብያላቅም ግን የተናደድኩባቸው ጊዜያቶች አሉ። ግን በቃ ይሄ ነገር አልኩ እኮ ዞር ብዬ እነዛን እህቶቼን ሳይ ለምን ሌላ ነገር አላረግም እላለሁ። ስለዚህ በዛ መልኩ ቢቀር ይሻላል ያልኩበት ጊዜ አላስታውሰውም፣ የለኝም። ጀኑዊንሊ ነው በታማኝነት ነው ቢዝነሱን የምትሰሩና በጣም ብዙ ዋጋ ያስከፈለሽ ጊዜዎች ነበሩ? በትክክል በየጊዜው በየቀኑ ነው ዋጋ የምከፍለው፣ ግን በቃ በደስታ ነው የምከፍለው። አንዳንዴ አልቅሼ፣ አንዳንዴ በቃ እንዴት ይሆናል፣ በቃ እንዴት ሀገር እንደዚህ ሊሆን ይችላል፣ የዚህን ነገር በልቶ ልጆቹ እንዴት ሊሆኑ ነው ምናምን ብዬ አልቅሼ እግዚአብሔር ጋር ተማክሬ ጀስት ጎ አሄድ በሚቀጥለው ደግሞ እቀጥላለሁ እንጂ ምንም ቻሌንጅ አለ። ብዙ ነው የምትከፍለው ዋጋ፣ በጣም ብዙ። እውነትን ይዞ ለመራመድ በጣም ብዙ ዋጋ ያስከፍላል። እኔ ግን ደስ እያለኝ ነው የምከፍለው፣ ደስ እያለኝ ቱ ኤክስቴንት በገልጽም መናገር። ኮምፒቲሽን ላይ የሆነ ብዙ ጊዜ ኮምፒውተሮች ትሪክ የሆኑ ጌሞች ሊጫወቱ ይችላሉ፣ ሲስተማዊ ኢንፍሉዌንስ ለማድረግ ሊሞክሩ ይችላሉ። በተለይ አንቺ ያለሽበት ትንሽ ኢምፖርተር ዶሚኔትድ ነው። ኢምፖርተሮች ብዙ ጊዜ ኢትዮጵያ ውስጥ በጣም አቅም ያላቸው ናቸው፣ ብዙ ነገር ኢንፍሉዌንስ ማድረግ ይችላሉ። እና ከዛ ጋር ተያይዞ ያጋጠመሽ ቻሌንጅ አልነበረ? ሲጀምር እንደው የሆኑት ስልኮች ሁሉ ይመጡ ነበር፣ ግን በዛ መልኩ አይደለም ማስበው የነበረ። ምክንያቱም አይወዝኑት በዛ መልኩ ሰው እንደዛ ያደርጋል ብዬ አላውቅም። እንደዚህ እኮ እንዲህ ሆነ እንደዚህ ሆነ እኮ ምናምን የሚሉ ነበሩ። ግን መጨረሻ ላይ በስነስርዓት ነው ማስረዳቸው አለ አይደለ። ከሆነም ሆነ ነው እኔው አምጡት
ለዚህ ምናምን። አሁን እንደሱ አይነት ነገር የለም። ግን ሲጀመር ነበረ አላስተዋልኩትም። እውነት ለመናገር ምን እንደሆነ አላውቀውም፣ አልገባኝም ነበር። ዛሬ ነው የሚገባኝ። ለካ እንዲህ ነገር አለ። በኋላ ገና ደግሞ ለወደፊትም ብዙ የሚገቡኝ ነገሮች አሉ። የሊደርሺፕ ስታይልሽ ምን ይመስላል? እኔ ሊደርሺፕ በቃ ፍሬንድሊ፣ ቤተሰብ፣ ጓደኛ፣ አለቃ ምናምን የሚባል ነገር እኛ ቤት የለም። ጀስት እህት፣ ወንድም፣ ጓደኛ በቃ። ኤኒባዲ መጥቶ ሊያናገር ይችላል፣ ኤኒባዲ ሊደውል ይችላል። እኔም እንደዛው ነው እንጂ እንደው በቃ ይሄ ሃይራርኪያል የሆነ ነገር የለም። ለእኔ በጣም ይመቸኛል። I don't want to be ምንድነው ጥሩና መጥፎ ጎን እንደዚህ አይነት ማኔጅመንት ስታይል? ዲሲዥን አንዳንዴ በጣም ዲሳይድ ማድረግ የምትፈልጋቸው ነገሮች ላይ በቃ ያኔ ዞር ብለህ ስታዩ ይሄ ነገር እንደዚህ ቢሆን ጥሩ ነበረ፣ ግን ደግሞ ለዚህ ጅህት ለዚህ ወንድም ይሄን ካረጉት ምንድነው የሚሆነው? ነገ ማልዳ ስራ እስከሚያገኝ ስራ እስከምታገኝ አላደለ ብዙ ነገሮች እንትን ይሉባል እና በቃ ቁርጥ ያለ ነገር ቆራጥ ለመሆን ያስቸግራል፣ ወደኋላ ይስባል። ከዛ በተረፈ ለኔ ተስማምቶኛል። ጥቅሙስ ምንድነው? ጥቅሙ በጣም ሰው በቃ ምልህ ደስ ብሎት ነው የሚሰራው። እኔ ሁሌ ነው የምለው ሰው መስሪያ ቤት ከገባ ደስ ብሎት መስራት አለበት። ብዙውን ጊዜውን ቢሮ ስለሚያሳልፈው ወይም ፋብሪካ ስለሚያሳልፉት ደስ ብሏቸው እንዲውሉ ደስ ብሏቸው እንዲሰሩ። እኔም ከሄድኩኝ በቃ መጣች ምናምን ሳይሆን በቃ ለምን ጠፋሽ ምን ሆነሽ ነው እንደዚህ እንዲባባል ነው። ግን እንዳልኩ አንዳንዴ በቃ ቁርጥ ያለ ዲሲዥን ለመውሰድ ትንሽ ትቸገራለህ። እኔ በቃ እሱ ያስቸግረኛል በጣም። ምንድነው የምታየው ግን ሰዎችን ስትቀጥሪ ምንድነው የምታያቸው ነገሮች? በጣም ጥሩ ነው ፍላጎታቸው ለማደግ ለመስራት። እኔ አሁን ለምሳሌ ኦኬ ይሄን ያህል ልምድ ያለው ነው ይሄን ያህል ልምድ ያላት ነው ምናምን የሚለው ጋር ብዙም አልሄድም። የት ትማራለች እኔ ጋር መታ ካልተማረች፣ እኔ ካላስተማርኩት ማን ያስተምረዋል የሚል ፊሊንግ ነው ያለኝ እና መጀመሪያው ነግራቸዋለሁ። that's okay አለማወቅ ኃጢአት አይደለም፣ ግን መማር አለባችሁ በሂደት። ይሄ ቲም ወርክ ነው። እኔ ደግሞ እንድታድጉ ነው የምፈልገው። እዚህ ቤት ስትገቡ እንደገባችሁ ቱናችሁ እንድትወጡ አልፈልግም። ተሻሽላችሁ ከወጣችሁ ፋይን፣ ያ ለኔ አንድ አቺቭመንት ነው። ለሚቀጥለው ለምትገቡበት መስሪያ ቤት የተሻለ ሰው አቀረብኩ ማለት ነው። ያ ደግሞ ለኔ በቃ ደስ የሚለኝ ነገር ነው በማለት ነው። እና ብዙ ጊዜ ያው ሴቶችን ነው የምንፈልገው። ያው ሴቶችን ለመስራት የሚያስቸግራቸው ነገር ካልሆነ ወይም ደግሞ ሴቶች የማይገኙበት ፊልድ ከሆነ ነው ወንዶችን የምንመርጠው። ይቅርታ ይደረግልኝ የወንዶች እናት ነኝ፣ ግን ቢሆን አይላችሁ ማለት ግን ወንዶች ሰራተኞች አሉ በደንብ አሉ። ካሉ ችግር አሉ ባይኖሩ አሉ። ቅድሚያ እንስጥ ብለን ነው እንጂ እኮ አሉ እውነት ነው አሉ፣ ብዙዎች አሉ። የሰፖርት ሲስተምስ ምን ይመስላል? ቻሌንጅ ሲኖርሽ አንዳንድ ውሳኔዎች መወሰን ስትፈልጊ ቴክኒካል ነገር ሊሆን ይችላል፣ የምታማክሪያቸው ሰዎች፣ ጓደኞች፣ ሰርክልሽ ምን ይመስላል? በአሁኑ ጊዜ ለምሳሌ ካሉኝ ቲሞች በተጨማሪ ፋይናንስን በሚመለከት ፋይናንስ አድቫይዘር አለኝ፣ ሌጋልን በሚመለከት ሌጋል አድቫይዘር አለኝ። እንዲሁ ቴክኒካል ሌሎችም ቴክኒካል የሆነ ነገሮች ካሉ እንደሱ አይነት አድቫይዘሮች ስላሉኝ ጀስት ኮንሰልት ዊዝ ዘም። በአጠቃላይ ግን ባለቤቴም ራሱ ቢዝነስ ስላለው እሱ ደግሞ በጣም ትልቅ ሳፖርት ሲስተም ነው ያለኝ። ስለዚህ እሱም ጋር ስወያይ እንደዚህ ነው እንዲህ ነው ዲስላክሽን እንዲታረጊ ብሎ እሱም ደግሞ የራሱን የሆነ ምክር ያደርገኛል። የሁሉንም ሰምቼ ቁጭ ብዬ ራሴ ጋራ ተማክሬ ዲሳይድ አደርጋለሁ። ቢዝነስ ላይ ያለ ሰው ብዙ በተለይ ለረጅም ጊዜ ካረገው ሁሉም ነገር አውቀዋለሁ ብሎ ሊያስብ ይችላል። ብዙ ባለሙያ ፋይናንስም ህግም ላይጠቀም ይችላል። እና እስኪ ባየሽው ምን ያክል አስፈላጊ ነው? ምን ያክልስ ለቢዝነሱ ጠቅሞታል? ወይ በጣም ነው የሚጠቅመው። እንደው ለእኔ በጣም ነው የሚጠቅመኝ። ምንም እንኳን አታውቀውም አንተ ምልህ እንዴት ብለህ አንዱንም አታውቀውም እንኳን ሁሉንም።
ስለዚህ በየሴክተሩ አንደኛ ሁሉንም አውቃለሁ ብትል ሌላ የምትተወው ነገር ይኖርሃል። ኦኬ ዛሬ አንድ ሊጋል ኬዝ ቢኖረኝ ያንን ሊጋል ኬዝ አንብቤው በመጠኑ ልረዳው ይችል ይሆናል፣ ግን ያ የሚወስድብኝ ጊዜ ሌላ ነው። አዋቂውን ግን በጠይቀው ዛት ስትሪም የምፈልገውን ያህል ይነግረኛል። ፋይናንስ ለምሳሌ እንዲህ አይነት አለ፣ አዲስ ህግ ወጣ ዛሬ ነጋሪት ጋዜጣ አዲስ የታክስ ምናምን ብለዋል አለለም there is anything አድቫይዝ ያደርገኛል። ስለዚህ በእኔ በኩል ለቢዝነሱም ጠቅሞታል፣ ለእኔ በተለይ በጣም ጠቅሞታል። ምክንያቱም እኔ ፈሪ ነኝ፣ ህግ መተላለፍ አልወድም። ስለዚህ በዛ መስመር በትክክል መሄዴን ለማረጋገጥ ይረዳኛል። በአንድ ደቂቃ የሚመለሱ ጥያቄዎች ናቸው አሁን የምጠይቅሽ። አንድ ደቂቃ። በቢዝነስ እስካሁን በሄድሽበት ጉዞ በጣም ደስተኛ የሆንሽበት ቀን መቼ ነበረ? ምክንያቱስ ምን ነበረ? በጣም ብዙ ደስ ማለት በጣም ብዙ ደስ ያሉኝ ነገሮች ጊዜያቶች አሉ። አንዱ ለምሳሌ በቃ ፋብሪካው አልቆ ወደ ፋብሪካችን ስንገባ ነው። ከወጥ ቤት ከጓሮ ፋብሪካ ስንሆን አንዱ ነው። ሌላው ይህን እነዚህ የጤና ሰርቲፊኬቶችን የፉድ ሴፍቲ ሰርቲፊኬቶችን ስናገኝ ብዙ ጊዜ አንዴ ኦዲት ተደርገህ እንደገና ሪኦዲት እንደገና ምናምን ተብሎ ነው። እኛ ግን በአንዴ ነው የምናልፈው። እሱ ሁሉ ያስደስተኛል። ሁሌ ግን የሚያስደስተኝ ደሞዝ ስፈርም ነው። አጀስላበት ቁጥራቸው ሲበዛ የሚያገኙት ሲበዛ በቃ በጣም ደስ ይለኛል። እነሱ ሞሜንቶች በጣም ቸርስ ማድረጋቸው ናቸው። እንደ ሊደር ድሮ ሲጀምር አካባቢ ባውቀው የምትይው አሁን ያወቅሽው ነገር ምንድን ነው? እንደው የሄድኩትን ጉዞ በአጠቃላይ አሁን ለምሳሌ አንድ ቢዝነስ ሲጀመር በቃ ቢዝነስ ፕላን ተሰርቶ ይህን ያህል ፋይናንስ ያስፈልጋል ተብሎ በቃ ያለኝ እስከዚህ ድረስ ያስኬደኛል ምናምን ብለህ ነው የምትጀምረው። አሁን ብጀምር ለምሳሌ አንድም ነገር ለመግዛት ብፈልግ ኦኬ አለኝ ወይ የሚቀጥለው 6 ወር የሚያስፈልገኝ ነገር አለ ይህንን ብጨምረው ትላለህ። እንዲህ አይነት ነገሮችን ባወቅኩት ኖሮ መጀመሪያ ምናልባት የተሻለ ነገር ይሆናል ብዬ ገምታለሁ። ላይሆንም ይችላል ግን ይሆናል ብዬ ገምታለሁ። አግሮ ፕሮሰሲንግ ዘርፍ ላይ ለመግባት ሙከራ እያደረገ ላለ አንድ ሰው አስፓይሪንግ ኢንተርፕረነር አንድ ምክር ስጭበት ባይ ያ ምክር ምንድን ነው? መጀመሪያ አንድ ሰው ካለመ ህልሙን ሁሌ ማየት ያስፈልገዋል። ህልሙን ለመፈጸም ደግሞ መትጋት ያስፈልገዋል። ህልም አልመን ከተኛን ተመልሰን ምንም አይሳካም። ስለዚህ ያንን ህልም እያሰቡ ያንን ራዕይ እያሰቡ በየቀኑ በቃ ወደዛ መሄድ፣ አንዴ መተኛት፣ አንዴ መነሳት፣ አንዴ መስራት፣ አንዴ መቆም ሳይሆን ኮንቲኒየስሊ ያንን ስራ መስራት ነው። አንድ ቢዝነስ የሰራሁት ስህተት ግን በጣም ትልቅ ትምህርት ሰጥቶኛል የምትይው ምታነሽ ምሳሌ ካለ? እኔ ይህንን ፋብሪካ ስንገነባ በቃ በጣም ጥሩ ፋሲሊቲ፣ ቆንጆ ፋሲሊቲ መጀመሪያ በቃ ቤዙ እሱ ነው ብዬ ያለኝን እዛ ውስጥ ነው በቃ ካፒታል ያደረኩ። ከዛ በኋላ ለካ ማሽን አለ ምናምን አለ እና አሁን ባደርገው ኑሮ ኦኬ ይሄን ያህል ይሆናል ዘን ይሄኛውን ለሌላ ቴክኖሎጂ ላይ ማዋል ይችላል ሁሉ ነበር። እና ዞር ብዬ ሳየው እሱ እንደ አላደለ ባወኩት የሚያሰኝ ነው። በሌላ መልኩ ደግሞ የዛሬን ኮንስትራክሽን ፕራይስ ሳይወራው ደግሞ ሌላ ነገር ነው። ሶ ኢትስ አ ሚክስድ እንትን ነው። አንዳንቺ ያለሽ አቋም ወይም እምነት አጠገብሽ ያሉ የተለያዩ ሰዎች ግን ዲስግሪ የሚያደርጉበት ወይም የማይስማማበት ቢዝነስ ላይ ምንድን ነው? አሁን እኔ በቃ ይሄን ያህል ነገር ብትከፊ እኮ በአንድ ቀን ይሄ ይሳካልሻል ምናምን፣ ለምንድን ነው ይሄን ያህል የምትደግሚው? ለእነሱ እኮ አሁን እኔ አላረገውም ካለኝ እምነት አንጻር ፕሪንሲፐልም አይደለም። ስለዚህ በቃ ዲስአግሪ እናደርጋለን። እንግዲህ በቃ እንዲሁ እንዳረቀስች ትኖሪያለሽ፣ እንዲሁ በቃ በእግርሽ እንደሄድሽ ትሄጃለሽ፣ ለምን በእጅሽ አትሄጂም ምናምን። ዘን ኔክስት ታይም ሳወራድ በቃ አንቺ ለዚሁ ነዋ ምናምን ይሉኛል። ስለዚህ ግን ያንን እንደንትን አልቆጥረውም እኔ፣ ምክንያቱም ከኔ ከውስጤ ያለው የሚነግረኝ ነገር ያ ትክክል እንዳልሆነ ነው። ለእኔ ማድረጉ ትክክል ማድረግ ለእምነቴ ብቻ ሳይሆን አስጀስት እንዴት ነው በየቀኑ እንደዛ ልንኖር የምንችለው፣ እንደ ሀገርስ እንዴት ነው የምናደርገው የሚለው አርቄ ሳስበው በቃ በጣም ማነቆ መስሉ ስለሚታየኝ ዲስአግሪ ቢያደርጉም አጀስት ፎሎ ማይ ቱዊሽን የራሴን እንትን ማለት። ስለ ገንዘብ የተማርሽውስ ነገር ቢዝነስ ከጀመርሽ በኋላ ምንድን ነው? እኔ ገንዘብን ወድጄውም አላውቅ አፍቅሬውም አላውቅ ኬር አባውት ኢት። እኔ ስራ ነው። አሁን እየገባኝ ያለው ነገር ምንድን ነው? በቃ
በቃ ገንዘብ ካለ ትሰራበታለህ። አሁን ገንዘብ ቢኖረኝ በቃ ብዙ ቴክኖሎጂዎች አምጥቼ ብዙ ስራ ቀጥልበታለሁ ነው እንጂ አሁን ልክ እንደሌላው ቢዝነስ ዘንድሮ 5% ነው ማርጅን ነው ዘንድሮ ሊትራሊ እኔ እውነት አሁን ብትጠይቀኝም አላውቀውም። ኦዲት አድርጎ መጨረሻ ላይ ይሄን ያህል ነው ምናምን ነው ሲል ነው እንጂ እኔ have never sit down and calculate አላውቅም። እንት ገንዘብ ነው የሰራሁት ብለሽ? አዎ አላውቀውም። መጨረሻ ነው የማውቀው። መጨረሻ only thing እኔ በየቀኑ ለሚወጣ ነገር ገንዘብ እንዳይጠፋ ነው እንጂ ምንም አምኖት። ምንድነው ግን ውጤታማ ለመሆን 3 ህግ ቢኖር ምንድናቸው ብለሽ የምታስቢው በህይወትም በስራም? አንደኛ ሁሌ እውነትን ተመርኩዞ መስራት ነው። በቃ እውነት። ሁለተኛ ደግሞ በተቻለ መጠን ለሰው በጎ ነገር ማድረግ። ምክንያቱም ዛሬ ላታየው ትችላለህ፣ ግን ነገ ማልዳ በቅሎ ታየዋለህ። ያንን ሰው ለመርዳት እና ሰው ለማድረግ የሚያስፈልግ ነገር ካለ በእኔ አቅም ሁሌ ለማድረግ እፈልጋለሁ። እሱ አንዱ ነገር ነው። ሌላ ራስን ማስቻል መሞከር ነው። ሌላው ደግሞ ራሱን እንዲችል መሞከር። ነገ ማልዳ ተመልሶ ቤት የምትረዳ ከሆነች ነገ ማልዳ ከአንተ ቤት ወጥታ ተመልሳ አይደለም እዛ ቤት ሌላ ቤት እንዳትገባ በቃ መርዳት። በጣም ብዙ ታሪክ አለን ስለሱ። ወደፊቱ በደይ ምን ቢሆን ነው የምትመኘው? ድሪም የምታረገው? እኔ እውነት ለመናገር ሁሌ ነው የምለው ዘደይ በቃ ትራንስጀነሬሽናል የሆነ በመጽሐፍ ቅዱስ ጻድቅ ለልጅ ልጅ ያወርሳል ይባላል። እንደን በቃ ዳትስ የኔ መርሆ ልጅ በጣም ደስ የሚለኝ አንዳንድ እኛ ሀገር ገና ነው ግን አሉ በጣም የቆዩ እንትኖችና አንድ ጊዜ ኔዘርላንድ ሄጄ አንድ ጃም ፋብሪካ ለመጎብኘት ሄጄ ነበርና በጣም ትልቅ ከተማ ነው አሁን ያለበት። ሲጀመር ግን ያቺ በቃ ከቤታቸው ጓሮ የነበረች ፋርም ከቤታቸው ከዛ ፋርም እየወሰዱ እያመረቱ የተጀመረበትና ነው በጣም ሪናውንድ የሆነ የኔዘርላንድ ካምፓኒ ነው። እንደሱ አይነት ነገር ፋሲኔት ያደርገኛል። በእኛም ሀገር አሁን ለምሳሌ እንደ እናንተ ቡና አሁን ካንተ ከባት ወስዳል ነገ ማልዳ ያንተ ትንሽ ልጅ ይወስዳል። እንደዛ እንዲሆን ነው የምፈልገው። 300 years 400 years 500 years could be ያ እንዲሆን ነው የምፈልገው። ለዚህ ነው ካሁኑ ከዛሬው ነገር ላይም ብዙ ማላተኩረው። አንድ ዊዝደም ደግሞ ሼር አርጊ ብትባይ ስለ ህይወት ኦቨርኦል ምንድነው ለተመልካቾቻችን? የጥበብ መጀመሪያ እግዚአብሔርን መፍራት ነው። በቃ እግዚአብሔርን መፍራት በጣም ብዙ ነገሮች ነው የሚይዘው። በጣም እጅግ በጣም እግዚአብሔርን መፍራት ማለት መንቀጥቀጥ ማለት አይደለም። እግዚአብሔርን መፍራት ማለት እግዚአብሔር ምንድነው የሚፈልገው? እግዚአብሔር ሰዎችን በሙሉ በዚህ ምድር ላይ ሲፈጥረን እኮ እንድንረዳዳ፣ እንድንተጋገዝ፣ እንድንከባበር እግዚአብሔር ከሰው ጋር እንዴት እንደምንኖር ከእግዚአብሔር ከራሱ ጋር ምን አይነት ሪሌሽንሺፕ እንደሚኖረን ሁሉ እግዚአብሔር በቃሉ አስቀምጦታል። ስለዚህ እኔ ለሰው ሁሉ መመክረው መጀመሪያ እግዚአብሔርን መፍራት፣ እግዚአብሔርን ማወቅ፣ እግዚአብሔርን መምሰል፣ እግዚአብሔርን መከተል፣ እግዚአብሔርን መውደድ ነው። በእኔ በራሴ ተሞክሮ ባገኘሁት ለእኔ እጅግ ስለጠቀመኝ ሆፕፉሊ ለሌሎችም ይጠቅማቸዋል ብዬ ስለማስብ ዊዝደም ሲባል እግዚአብሔርን መፍራት ነው። በጣም ነው የምናመሰግነው ሼር ዳይሬክሽን ዊዝደም እና ትልቅም ዊዝደም ነው ሼር ዳይሬክሽን። በጣም ነው የማመሰግነው። እኔ በእውነት እዚህ ፖድካስት ላይ መጥቼ ከእናንተ ጋር ቅድም እንደነገርኳቸው አዚፍ ከልጆቼ ጋር እንደማወራው እንደምወያየው ነው። ስለዚህ በጣም ነው ደስ የሚለኝ። እናንተም እደጉ። ሌሎቹንም ለማሳደግ የምታደርጉት ጥረት በጣም ከፍተኛ አስተዋጽኦ አለው ብዬ ማስበው። ምክንያቱም ስትጀምር ሁሌ ግራ ይገባሃል። እንዲህ አይነት ነገሮች ቢኖሩ ብታያቸው ብለህ ከአንዱ ተምረህ ከሌላው ከአንዱ ወስደህ ወደ አንዱ ታደርጋለህና እየሰራችሁት ያለው ስራ በጣም ጥሩ ነው። ቀጥሉበት። ተባረኩ። እግዚአብሔር ያስፋችሁ። ቴንኪው። በጣም እናመሰግናለን። ጥሪያችንን አክብረሽ ስለመጣሽ ለብዙ ሰዎች፣ ለእናቶች፣ ለሌላም የቢዝነስ ሰዎች አርአያ ትሆኛለሽ። ብዙ ያስተምራል ብዬ አስባለሁ ያሳለፍነው ጊዜ። በጣም እናመሰግናለን። መሪዎች፣ የዚህ ሳምንት ፕሮግራማችን ይህንን የሚመስል ነበረ። መልካም ሳምንት።